ጃኒ ያነካች ማሬ ስለ ጃኒ እኔ ምንም አልተናገርኩም። ስለ ጃኒ እኔ ምንም አልተናገርኩም። ጃኒ ግን እኔን ያስቀየመኝ ጭንቀት ስንት ነገር እንደማወራ ታውቂ። አላማው ምንድነው? ሚስጥርሽን ይዣለሁ፣ ቪዲዮሽን ይዣለሁ፣ ፎቶሽን ይዣለሁ ብሎ ማስፈራራቱ ሶሻል ሚዲያ ላይ እንዲ ማለቱ ምንድነው የሚጠቅመው? መጠጥ ምን እንዳደረጉብኝ አላቅም። ጓደኛ አትመኑ ነው ማለት። ጃኒ ግን እኔን ያስቀየመኝ ጭንቀት ስንት ነገር እንደማወራ ታውቂ። እኔን ወታ የሰናገረችኝ ቀን ስንት ነገር እንደምዘረጥጥ አታውቂ። ምን አወራው ስለ ጃኒ? ያየሁትን አስተያየት የሰጠሁት እንደዚህ የነካችኝ ቀን የዛኔ የኔ መልስ ተዋልሽ። የኔ መልስ ይቀር ነገራችን ላይ ይዞኔ እኔ በጣም ያስኩልሽ ብዙ ነገር አለ። ስላንቺ አይደለም ስለወለድሻት ልጅሽ ይኸውልሽ፣ እንዴ በድፍረት ነው የምናገረው። እጄ ላይ ማስረጃ ሳይኖር ስለሷ አልናገርም። እጄ ላይ ግን ካወጣሁት የልጅሽን አንገት ነው ማስደፋልሽ። ቲክቶከሮች ወሬያችሁ፣ ስራችሁ፣ ቪዲዮዎቻችሁ እየደረሰ ነው። አንቺ ሄለን የምትባየው ታሪክሽና ግጥሽ መጥቷል። ሄለን ዘረጡ ቀጣጣ ነበርሽ ለካስ አንቺ። አሁን ነው እንደዚህ የተነፋፋሽው። ሄለን አይቺ ቲክቶክ ላይ የምትጣደው ጊፍት የምትለምነው የሰው ትዳር የምታናገው ሴት እሷ የሷም ታሪክ እንደ ጉድ ነው ፋይል የመጣው እኛ ጋር ጉድ ነው። ለማንኛውም ሄለን የምትባየው ብታናገሪኝ ጥሩ ነው። ባይሆን ብታናገሪኝ ጥሩ ነው። አውሪኝ እኔን አውሪኝ ነው። ማይ ጉድነስ ከኔ ጋር ማውራት አለብሽ። አላማው ምንድነው? ሚስጥርሽን ይዣለሁ፣ ቪዲዮሽን ይዣለሁ፣ ፎቶሽን ይዣለሁ ብሎ ማስፈራራቱ ሶሻል ሚዲያ ላይ እንዲ ማለቱ ምንድነው የሚጠቅመው? ለአንቺስ ምንድነው የሚጠቅመው? ለነሱስ ምንድነው የሚጠቅመው? የወለድሻቸው ልጆች እኮ አሁን ነው 18 ዓመት የሚደርሱት፣ አሁን ነው 19 ዓመት የሚደርሱት፣ አሁን ነው 20 ዓመት የሚደርሱት። አሁን ነው የማይሆን ስህተት እየተሳሳቱ ቤት የሚመጡልሽ። ምን ልትያቸው ነው እነሱን? ፋይላችሁን ይዣለሁ፣ ፋይላችሁን ልትይና እኔም እኮ ልክ አለው፣ ጎሲፕም ልክ አለው። አንዳንድ ነገሮች እኮ ፕሪንሲፕል ሊኖርሽ ይገባል። መስመር ልታሰምሪና ከዚህ አልወጣም ብለሽ ልታስቢያቸው የሚገቡ ነገሮች እኮ አሉ። ለምንድን ነው የሴቶች የራቁት ፎቶ የሚደርስሽ? ለምንድን ነው የራቁት ቪዲዮ የሚደርስሽ? አንቺ ጋር እንዴት ነው የሚደርስሽ? ለምን ተብሎስ? ሴክስ ትራፊኪንግ ውስጥ አለሽበት። በምን ምክንያት እጅሽ ጋር ገባ ይሄ ነገር? ከካሜራሽ ጀርባ እናት ነሽ አይደለ? እስኪ ካሜራሽ ፊት ለፊትም እናት ሁኚ። እስኪ እንደ እናት ገስሽ፣ እንደ እናት ምከሪ፣ እንደ እናት ተናገሪ። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አመሻችሁ። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ እንድትጀምሩ በትህትና ጠይቃችኋለሁኝ። የዚህ ሁሉ ቪዲዮ እንግዲህ መነሻው ምንድነው ብላችሁ ጠይቁ ይሆናል። እንግዲህ የዚህ ጉዳይ መጀመሪያ የቆየ ነው በነገራችን ላይ አሁን እንደ አዲስ ስለተነሳ እንጂ ብዙ ሴቶች ብዙ ወንዶች ይህንን ሐሳብ ያነሱታል። ግን ይህንን ዋና ጉዳይ የተነሳበት ምክንያት ምንድነው? ሊያ ላይ አንዲት ልጅ ቲክታከር አለች፣ ሊና የምትባል ልጅ በዚህ በ5-6 ቀን በፊት በቴሌግራም ቪዲዮዋ የተለቀቀባት ልጅ አለች። እንግዲህ በጣም እጅግ የሚያሳዝን ነው እህቶቻችን። እና ይህንን ተከትሎ ነው እንግዲህ እየመጣ ያለው ይህንን ጉዳይ ማለት ነው። እና እስኪ አንዳንድ ቪዲዮ ላሳያችሁና ምንድነው የሚለው ነገር አብረን አስተያየት እንሰጥበታለን። በሊና ቪዲዮ የሆነች ትንሽ ነገር መናገር ፈልጋለሁ። ኤክስፕሌን ለማድረግ በጣም እየሞከረች ነው። የሷ ጥፋት ነው ብዬ አላስብም። እንዳለችው እንግዲህ ቪዲዮውን እንዳያችሁት አይ ዶንት ኖ እሷን ፈልጋውም የሆነ ብቻ እያለች ነበር፣ ፈልጋ አይመስለኝም። እና ያው የሷ ጥፋትም አይደለም፣ ገብቷችኋል። ያው ቀርጾ የለቀቀው ነው፣ ሁሉም ያደርገዋል። አንተ ይሄን ቪዲዮ የምታየው አንተም ታረጉታላችሁ። ጀስት ብልግና የሚሆነው ቪዲዮ ተቀርጾ ሲለቀቅ ነው፣ ገብቷችኋል። እና እኔ ጀስት የሷ ጥፋት ነው ብዬ አላስብም። መቼ ልጅ አሁን ለሌሎች ሴቶች አላ ከዚህ በኋላ ለሚለቀቅባቸው የተቀመረባቸው አላ ለነሱ ትምህርት ይሆናል፣ ገብቷችኋል። አሁን እሷ ኮንፊደንስ ኖራት አሁን ቪዲዮ መልቀቅ ብትጀምር ምናምን ነገር ገብቶ ኖርማል ነገር ይሆናል። ተይዞባቸው አሁን የሚያስፈራሩ ምናምን አብላ ወንዶች እነሱ በቃ ኖርማል የያዙት ፋይል በቃ ባዶ በቃ ምንም እንደማይጠቅማቸው ያውቁታል። አሁን ለሚለቀቅባቸው አላ ወደፊት ለሚለቀቅባቸው ለነሱ ብርታት ትሆናለች ወይ በቃ ኮንፊደንስ ትሆናለች። አንዳንድ ሴቶች ሳትፈልግ ከሌላ ወንድ ጋር ትሆናለች፣ ምክንያቱም ቪዲዮ ስለያዘባት እና እሱስ ነገር ይጠፋል። እና ሊና ይሄን ቪዲዮ ካየሹ ፈታቢ አትጨናነቂ። አጭር ቀሚስ አርጋ አጭር ልብስ አርጋ ሌላ ሰው ጋር ሄዳ ስትጨፍር እኮ ሰው ቤት ሄዳ እንትን ትላለች።
ገብቶሻል? ለሱ ብላ እኮ ላይፍ እኮ ኦልሬዲ መስቀልቅል እኮ ብሏል እኮ በዛ ላይ ሺዝ 18 ገና 18 ዓመቷ ነው። አሰበ እኮ ልክ ፈልጋ ራሱ ሴክስ አርጋ ቢሆን ያ በዛ ላይ እንትን ሆናል። ልክ ነው እኮ ግን በቀልሽ እሺ ጀል ሆናል። ከሰር በኋላ ምን እንደለወጠኝ ታውቃለህ? ችግሩ ያለው እኛ ወንዶች ጋር ነው የገባኝ ነገር። ያ ሴቶች አስቸግረዋል። ሴቶች እየቀበጡ ነው። ሴቶች ምን እያደረጉ ነው? ግን ችግሩ ያለው እኛ ጋር ነው። ደፋሪዎቹ እኛ ነን። ሳድ ትሩዝ እኔ ሴቶች መስሎኝ ሴቶችን እቆጣለሁ። አንድ ወንድ እስከዛሬ እንደዚህ ቪክቲም አይቻላቅም። የራቁት ፎቶ ተለቆበት ወንድ ልጅ ተጎድቶ አይቻላቅም። የትኛውም ሴት ቀርጻ ራቁት ፎቶ አትለቅም። ትክክል ነበርኩኝ። ሴቶችን ተጠንቀቁ፣ አታስቸግሩ ማለቴ ልክ ነበረ። ግን አሁን ሲገባኝ የትኛውም ሴት መንገድ ላይ የሚሄድን ወንድ ከመሬት ተነሳ ተሳድባ አታውቅም። የትኛውም ሴት አብሯት የሚተኛን ሰው ሪካርድ አድርጋ ለቃለሁ ብላ አስፈራርታ አታውቅም። የትኛውም ሴት እንደዚህ አይነት ድራማ ውስጥ ወንድን ከታጣ በጣም ትንሽ ነው። ችግር አለብን እኛ ጋር፣ ወንዱ ጋር ችግር አለ፣ መታመን አለበት። ችግር እንዳለ ደግሞ ማሳያችሁ እኔ ችግሩ አካል አይደለሁም። ስሜ እንዲያውም በከንቱ ሲጠፋ ነበረ። ከሴቶች ጋር አጌነስት በመሆኔ ያላረኩትን ነገር አርጋል፣ የሴት ፎቶ ለቃል እየተባልኩኝ ብዙ ውጣ ወረዳ አሳልፌያለሁ። 5 ዓመት በላይ ቢታንያ በምትባል ልጅ እውነቱን እያወቀች እየተናገረች አይኖ ለቃል ብለናል ለቃል ተብዬ ተጠቅቻለሁ። እንግዲህ መጀመሪያው ይሄንን ነው የተከሰተው በመጀመሪያ አካባቢና ብዙ ሰው ያነሳው ነበር። ሊያም በዚህ ምክንያት ነው እንግዲህ እሷስ ተጠያቂ መሆን አትችልም ወይ እያሉ ብዙ ሴቶች ይህንን ሀሳብ የተጋሩት ማለት ነው። ምክንያቱም እነሱ ይህንን ቪዲዮ ከለቀቁት ያ ቪዲዮ ከነሱ ጋር ካለ ከሰው ውጭ ማለት ነው፣ ከሰው እውቅና ውጭ እንግዲህ እሷም አለኝ ካለች እንግዲህ ተጠያቂ ትሆናለች ለማለት ነው። በሕግም በሌላ በሰዋዊ ጉዳይም ብዙ ሰዎች ያነሱት ጉዳይ ነውና እስኪ አንዳንድ ከሕግ አንጻር የሚያዩትና እንዲሁም የተቃወሙ ሴቶች አሉ። የእነሱን አድምጠን እንመለሳለን። ጃኒ ያነካችሽ ማሬ፣ ስለ ጃኒ እኔ ምንም አልተናገርኩም። ጃኒ ግን እኔን ያስቀየመኝ ጭንቀት ስንት ነገር እንደማወራ ታውቂ። እኔን ማን ይነካሻል? አንቺ ኦልሬዲ እኮ እግዚአብሔር እኮ አርጎ እያኖረሽ እኮ ነው። እናት ነሽ፣ እንደ እናት እየተከበርሽ አይደለም። ልጅ አለሽ፣ ልጅሽን እያስከበርሽ አይደለም። ምን አረገችሽ እቺ ልጅ? እንደው አሁን ቪዲዮ ለቅብሻለሁ ገመናሽን የምትይ ገመና መድኃኒዓለም ይሸፍንላታል። በእርግጥ ግን እንደው የኛ ቪዲዮ ቢወጣ አንቺ ከራስሽ ጋር ትቆሚያለሽ? አትቆምም። ያንቺ ደግሞ ሊቢሱላ ይችላል። በነገራችን በጣም ብዙ ስህተት ያጠፋ ሰው ማለት የሰው ስህተት ሲያገኝ እንዲህ ብሎ ነው የሚስከው። ለምን የሱ ጨዋነት ሞር የሚነክስ እየመሰለ ምን አረገችሽ ልጁ? ተፍቻት በቃ ዲ በቃ አረርሽ እኮ ትበልጥሻለች። እግዚአብሔር ይመስገን በጣም አረርሽ። እግዚአብሔር ተፍጨረጨርሽ። እንደ የትኛውም ሰው ጥሩ ግንኙነት መጥፎ ግንኙነት ይኖራል። አብረሽ ስትኖሪ ጥሩም ሊሆን ይችላል፣ መጥፎም ሊሆን ይችላል። በቃ አለፈ። ትናንትና ያለፈ ቪዲዮ ነው። ቢትለቂ ራሱ በስነስ ኤአይ ነው የምንለውኛ። አሁን እንዶ የጃኒ እንዶ ለቀሽ እንኳን ቢሆን እኔ ኤአይ ነው እንጂ ጃኒ አርጋልሽ ቢል አላምን። ብታረግም ደግ አረገች። ለመኖር ውስጥ የተሻለ ህይወት ለመኖር ውስጥ ተፍጨርጭራ ያጠፋችሁ ጥፋት ነው። አንዳንድ ሰው አለ አይደለ እንደዛ ቁጭ ብሎ አራር የሚል ከአፍ የሚያወጣ ፍቻት። በቃ ልጅቷ ትኑርበት፣ ትበልጥሻለች። እመኚ፣ ልቀቂያት። እዚሽ ለፊንገር ሾው ህጉ አይሰራም። እሷ መጠየቅ የለባትም። እንዴት ነው? ምንድነው ከጀርባ ያለ? ማናት? ምንድናት? ሁሺ እንዴ የፈለገ ነገር ትሁን፣ ግን ህፃናት እህቶቻችንን እንደዚህ ያደርጋ ስትጎዳ ህጉ ቁጭ ብሎ ለምንድን ነው የሚያያት? ሌሎቹ የሆነ ነገር አደረጉ ምናምን ተብሎ ሲያዙ እና የለ እንዴ እዚህ ሶሻል ሚዲያ ላይ ያልሆነ ጌም ተጫወቱ ተብሎ ሲያዙ አይተን የለ እንዴ? ለምንድን ነው እሷ ለብቻዋ ተለይታ በህግ ማትጠይቀው? ኬት አመጣሹ ተብላ ለምን ማትጠይቀው? ማን ነው ያንን ቪዲዮ የሰጣት? ገዝታው ነው ወይስ እንዴት ነው ያገኘችው? ከነማን ጋር ነው የምትሰራው? እንዴትስ ነው ወንዶችን ሳይሆን የምታስፈራሩ ሴቶች እህቶቻችንን ነው? ወንዶች ራሱ እኮ የእሷን ያህል አያስፈራሩም። ልክ እሷ እንደ ኃይለኛ እንደሆነች፣ ልክ እሷ ዋና እንደሆነች አስመሰላ ነው። ስለዚህ ለምንድን ነው ፊንገር ሾው በህግ ማትጠይቀው? እህቶቻችንን እንደዚህ እያለች እያስፈራራሽ ብር ስትሰራ
ለምንድን ነው ዝም የምንለው? መከሰስ ካለበት መከሰስ አለባት። እዚህ አሜሪካን ሀገር ያለን ተባብረን ሎይርም ጠበቃም የፈለገውን ነገር ገዝተን እሷን መክሰስ አለብን። ምክንያቱም የምታወራቸውና የምትናገራቸው ነገር በንቀትና ማናችሁ ምንም አታመጡም ብላ ነው የምትናገረን ያለችው። እኔን ራሱ በቻለችው አቅም ጎድታኛለች። ሶሻል ሚዲያ ላይ እንደማልቀመጥ እንደሌለብኝ ጥቁር ስለሆንኩኝ እንደማላምር ምናምን ብላ በጭንቅላት እኔ እንደዚህ በቀላል እንትን ማልስ ሴት ሆኜ ነው እንጂ ንግግሯ የሚጎዳ ነው። እኔም ብቻ አይደለም ሌሎች ጥቋቁር እህቶቼ ራሱ በራሳቸው ኮንፊደንስ እንዳይኖራቸው ጥቁረት ማለት ማስጠላት እንደሆነ ጥቁረት ማለት ሰው እንዳልሆነ ቅላትና ቀልቶና ወፈርፈር ብሎ አምሮ መቀመጥ ደግሞ ላይክ እንደ ውበት እያደረገች ኢትዮጵያ ሳናቡ ብቻ አይደለችም ጥቁር ኢትዮጵያ ውስጥ ያሉ እህቶቻችን ህፃናት እህቶቻችንን በራሳቸው ኮንፊደንስ እንዳይኖራቸው እያደረገች ነው። ስለዚህ ለምታረገው ነገር ሶሻል ሚዲያ ላይ ህግ ሊጠይቃት ይገባል። በጣም አድርጌ ያዝናለሁ። ግን ላይክ ሪከርድ ያደረኩት ላይክ ኖርማል መስሎኝ ነበር። ልጅነትም ሸውዶኝ ነው እና ራሷን እንድትስት መከላከል እንዳትችል ማድረግ፣ አስገድዶ መድፈር፣ ራቁቷን በቪዲዮ መቅረጽ እንዲሁም ደግሞ የተቀረጸውን ቪዲዮ ማህበራዊ ሚዲያ ላይ ማሰራጨት እነኚህ ተደራራቢ ወንጀሎች ምን አይነት ቅጣት ያስከትላሉ? እንዲቆያችሁ ጠበቃ ስብለስፈነኝ ይህን መረጃ ብዙዎች እንዲደርሳቸው ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ ይህን ሰሞን በጣም ጆሮአችንን ጭው የሚያደርግ ነገር ደግሞ ተሰምቷል። ያም እንዳያችሁት እንግዲህ በዚህ በማህበራዊ ሚዲያ አንድ ወጣት አንዲትን ሴት ከላይ የጠቀስኳቸውን ከባባድ ወንጀሎች በየራሳቸው ለበርካታ ዓመታት ቅጣት የሚዳርጉ ወንጀሎችን እሷ ላይ መፈጸሙን ያመነበት ነው። ይሄ ነገር በህጉ እንዴት ይታያል ብላችሁኛል። አስቀድሞ እንግዲህ አንዲትን ሴት ራሷን እንድትስት መከላከል እንዳትችል በማድረግ አስገድዶ መድፈር በኢፌዴሪ ወንጀል ሕግ አንቀጽ 620 መሰረት ከ5 እስከ 25 ዓመት ጽኑ እስራት የሚዳርግ ነው። የመጀመሪያው ይሄ ተግባር በዚህ በሬፕ በአስገድዶ መድፈር አንቀጽ 620 ላይ ይወድቃል። በሁለተኛ ደረጃ ያለ ፈቃዷ ራቁቷን መቅረጽ እናም ደግሞ ያንን በኮምፒውተር ሲስተም ተጠቅሞ ደግሞ በማህበራዊ ሚዲያው መልቀቅ ተግባርን መፈጸሙን አምኗል። ይሄ ደግሞ በራሱ በኮምፒውተር ወንጀል አዋጁ እስከ 3 ዓመት ድረስ ሊያስቀጣ የሚችል ነው። የልጅቷን ግላዊነት ክብር የሚነካ አስነዋሪ ተግባር ነው። ስለሆነም ይሄ በራሱ እስከ 3 ዓመት እስራት የሚያደርስ ነው። ከዛም በተጨማሪ የአንድን ሰው ራቁት ገላ ጭራሽ ያለ ፈቃዱ ቀርጾ በዚህ መልኩ ማሰራጨት ኢንዲሰንት ፐብሊኬሽን አስነዋሪ ተግባርን ለህዝብ መግለጽ በሚል በኢፌዴሪ ወንጀል ሕግ አንቀጽ 640 መሰረት እስከ 6 ወር በሚደርስ ቀላል እስራት የሚያስቀጣ ነው። ስለሆነም ሌሎቹን ብላክሜል ኮርሽን የሚለው ነገር በተገለጸው ፋክት ውስጥ ስላልተገለጸ ነው እንጂ በሌላ ሁኔታ ይሄንን ቪዲዮ እያሳዩም ደግሞ ለሌላ የወሲብ ተግባር ለገንዘብ የማስገደድ ነው። በዚህ ግን ያተፈጸመብኝ ስላልተባለ ነው። እነኚህ ተደራራቢ ወንጀሎች ነው የተፈጸሙት። በዚህ ጉዳይ ላይ የህግ ተጠያቂነት መረጋገጥ አለበት። በዚህ መልኩ ይህንን የሚያክል ከባባድ ወንጀል የጾታ ጥቃት የፈጸሙ ሰዎች ያለምንም ተጠያቂነት ዊዝ ኢምፒዩኒቲ የሚንቀሳቀሱበት ሀገር ልንሆን አይገባም። ይሄ ነገር ነገ ሌሎችንም የሚያበረታታ በመሆኑ ሊቆም ይገባል። ተጠያቂነት ሊረጋገጥ ይገባል። ፖሊስ አስፈላጊውን ትኩረት ሰጥቶ ምርመራ እንዲያካሄድ ጥሪ ያደርጋለሁ። መሰል ጠቃሚ መረጃዎች የምታገኙና አካውንቴን ይከታተሉ። አመሰግናለሁ። የራሴን ሀሳብ ለማስቀመጥ የእናንተ በኋላ ሰጡኛላችሁ ኮመንት ላይ ምንድነው በጣም አደገኛ የሚያደርገው ነገር ምናልባት ራሳችንን እንደዚህ አይነት ቪዲዮ ሲለቀቅብን ጭንቀቱን እናውቀዋለን። በራስ መተማመናችንን ዝቅ ይላል፣ ይወርዳል። ነገር ግን የዚህ ትልቁ ጉዳት ምንድነው? በራስ መተማመን ሳይኖረን ሲቀርና የሚያግዘን ሰው ሳይኖር ሲቀር ምንድነው የሚሆነው? ወይ ደግሞ እኛ ራሳችን ይህንን ችግራችን ለሰው ሳናጋራ ለብቻችን ይዘነው ስንቀር ምንድነው የሚፈጠረው ችግር? ብዙ ችግር ነው ይዞብን የሚመጣው። ምክንያቱም ከዛ በፊት ያ የሰራነው ስህተት እያለ ሌላ ተጨማሪ ስህተቶች እንድንሰራ ነው የሚያደርገን። ወደ ባርነትም ሊያወርደን ይችላል። ያ ቪዲዮ እንለቀዋለን በተባለን ቁጥር እንግዲህ ወደማይሆን ወደ ሌብነት ሊሆን ይችላል፣ ወደ ሌላ ተጨማሪ ቪዲዮ እንድንጭን ሊሆን ይችላል። የተለያዩ በጣም አደገኛ የሆኑ ቪዲዮዎች፣ ስራዎች ሊፈጸምብን ስለሚችል ትልቁ ጉዳት እዚህ ላይ ነው ያለው። ስለዚህ እኔ በራሴ
ምገምተው ነገር ወይ ደግሞ መሆን አለበት ብዬ የማምነው ነገር ቢኖር ካሁን በኋላ እንደዚህ አይነት ቪዲዮ አይለቀቅም ማለት አይደለም። ሊለቀቅ ይችላል እንግዲህ በወንድም በሴትም ማለት ነውና ጥንቃቄ ማድረግ ያለብን እኛው ራሳችንን። ሌላ ጉዳይ ደግሞ ምናልባት ልጆቻችን ስናሳድግ እነዛ ልጆች እነዚህ ነገሮችን ሊመጡ እንደሚችሉ ወይም ደግሞ ከዚህ የባሱ ነገሮች ሊመጡ እንደሚችሉ ልጆቻችን እንዲያውቁ ማድረግ ትልቁ የኛ ድርሻ ይመስለኛል። ምክንያቱም አንድ ሰው ይሄንን ነገር ተሳስቶ ቢወጣበት እንኳን ያንን ተቋቁሞ ህዝቡ ፊት ወጥቶ ይቅርታ የሚጠይቅበት፣ ለወላጆቹ የሚያማክርበት፣ ለጓደኞቹ የሚያማክርበት እድል ቢፈጠር ምናልባት ይሄንን ችግር ይቀንሳል ብዬ እኔ አምናለሁኝ። ምክንያቱም ለኛ ምንም የማይመስለን ከሆነ ስህተቱ ተቀብለን ምንታረም አይነት ሰው ከሆነ ይሄ ችግሩ ይቀንሳል፣ እኛም አንጎዳም ብዬ አስባለሁኝና የእናንተ ሐሳብ ካላችሁ ኮሜንት ላይ ብትጽፉልኝ ደስ ይለኛል። የኔ ሐሳብ ስህተት ካለው ታረሙኝ ደስ ይለኛል። እና የነበረኝ ቆይታ ይህንን ይመስላል። ሌላ ቪዲዮ አለ እሱን አከታትዬ ጋብዛችሁና እኔ እዚህ ላይ ሰናበታችኋለሁ። በዚህ አጋጣሚ በመጨረሻ ማለት ፈልገው ሴት እህቶቻችን እባካችሁ ራሳችሁን ጠብቁ፣ ካልሆነ አደጋ ውስጥ ትገባላችሁ። መጠጥ አትጠጡ፣ ሐሳችሁን የሚያስት ነገር ባትወስዱ መልካም ነው ለማለት ፈልጋለሁኝ። እንግዲህ ሊና እህቴ አይዞሽ፣ በርቺ፣ ምንም ይህንን ጊዜ ያልፋል። ሌሎች እህቶቻችን እንደዚህ እንኳን ቢመጣ እንዳይደናገጡ አጋዥ እንድትሆኚ ነው እኔ መመክርሽና ለነበረኝ ቆይታ አመሰግናለሁ። ጤና ይስጥልኝ። ሶሊያሾ ትናንትና ደውላልኝ ለረጅም ሰዓት አውርተናል። በእኛ ሳይድ የተነሱ ወቀሳዎችን የሚጠሩትን ለማጥራት አካውንታቢሊቲ የሚወሰድባቸውን ደግሞ አካውንታቢሊቲ ለመውሰድ ማለት ነው። በመጀመሪያ እኔ የማንም ሴት የራቁት ቪዲዮም ሆነ የራቁት ፎቶ የለኝም። እንደዚህ አይነት ነገርም ተረካክቤ ተቀባብዬ አላቅም ብላለች። እዛ በተረፈ ስለነዋንትያ ስለነጃኒ ስለነዚህ ስለምታወራቸው ሴቶች በዙሪያዋ ካሉ ሰዎች ኢንፎርሜሽን እንደሚደርሳትና እነሱንም ፐርሰናሊ አግኝታቸው እንደምታውቅና በእንደዛ አይነት መልኩ የሰበሰባቻቸውን ኢንፎርሜሽኖች እንደሆነ እንደዛ ስታወራ የነበረው ስትናገር የነበረው ተናግራለች። እሱም ቢሆን ግን ሴቶችን ፋይል ይዞ ሚስጥር ይዞ ማስፈራራት ቴክኖሎጂ ፋሲሊቴትድ ጀንደር ቤዝድ ቫዮለንስ የምንለውን የሴቶች ጥቃትን እንደሚያበረታታ ፕሮሞት እንደሚያደርግ እና ለሌሎች ሰዎች ሰፊ በር እንደሚከፍት ተማምነናል፣ ተነጋግረናል። ለዛም ኃላፊነት ወስዳለሁ፣ አካውንታቢሊቲ ወስዳለሁ ብላለች። ያው በስሜት ተነሳስቼ የተናገርኩት ነገር ነው፣ ነገሩን ሳስበው በጣም ስለሚያንገበግብ ብላለች። በሶሻል ሚዲያ ላይ ወጥተን የምንናገር ሰዎች ምን አይነት ነገርን ፕሮሞት እያደረግን ምን አይነት ነገርን እያንቀሳቀስን እየቀሰቀስን ኢንፍሉዌንስ እያደረግን እንደሆነ ማወቅ አለብንና አንዳንድ ነገሮች ላይ ስፔሻሊ ከሴቶች ጥቃት ጋር በተያያዘ ያሉ ነገሮች ላይ በጣም ሴንሲቲቭ መሆን አለብን፣ ኃላፊነት መውሰድ አለብን። ያንን ተነጋግረን ተማምነናል። ከዚህ በፊት ለሰራቻቸው ሴቶች ላይ ጥቃት ለሚያበረታቱ ጥቃትን ፕሮሞት ለሚያደርጉ ኮንተንቶች፣ ንግግሮች፣ ተቆራርጠው የወጡ ክሊፖች በሙሉ ኃላፊነት እንደምትወስድና እዚህ ነገር ላይ ያላትን አቋም በግልጽ እንደምታሳውቀን ነግራኛል። ኖርማሊ ይሄ ነገር በጣም እየተደጋገመ ስለነበረ እንደምታውቁት ላይቭ ላይም ስናወራ እንደነበረው ቴሌግራም ግሩፕ ክሬት አድርገን ስትራቴጂ አውጥተን ለኢትዮጵያ ሴት ጥበቆች ማህበር ደብዳቤ ጽፈን ፔቲሽን አሰባስበን ሪፖርት ለማድረግ ፔጇን አስበን ነበር። ይህንን ልናደርግ ያሰብነው ግን አንድ ሲንግል ማም ልጇን የምታሳድግበትን እንጀራዋን የምታገኝበትን መንገድ ለመበጠስ፣ ለመቁረጥ፣ ለማፍረስ አልነበረም። እንደምታውቁት የሴቶች ጥቃት ወረርሽን ላይ ነው ያለ ነው። ነገሮች በጣም እየተወሳሰቡ ነው ያሉት። እንደዚህ የሆነ ነገር ኢንፎርሜሽን ሰምተን እሷ ነች ጥፋተኛ እሱ ነው ጥፋተኛ የምንልበት ሌቭል ላይ አይደለን። እዚህ ጋር በተያያዘ የሚናገሩ ሰዎች ደግሞ ይሄንን ያለውን ውስብስብ ነገር ተረድተው ተጠንቅቀው የማይናገሩና ተጠንቅቀው መሆን መደረግ ያለበትን ነገር የማያደርጉ ከሆነ አካውንታቢሊቲ መውሰድ አለባቸው ብለን ስላሰብን ነው። ኤንድ ኦፍ ዘ ዴይ ሊያ ሴት ናት፣ እናት ናት። እሷ ላይ ምንም አይነት ፐርሰናል ችግር
የለብንም የለብኝ። ሶሻል ሚዲያ ፕላትፎርሙ እስካላት ደግሞ እዚህ ነገር ላይ ያላትን አቋም ከዚህ በኋላ በደንብ ታሳውቀናለች ታሳየናለች ብዬ ተስፋ አደርጋለሁ። ስፔሻሊ ከትላንት በኋላ ብዙ ነገሮችን አንደርስታንድ እንዳደረገች ተስፋ አደርጋለሁ። በተለይ እዚህ ጋር በጣም መሰመር ያለበት ነገር ምንድነው? ዋናዎቹ እዚህ ጋር እነዋንትያ አይደሉም፣ እነጃኒ አይደሉም፣ እዚህ ጋር ጣት የተቀሰርባቸው ሴቶች አይደሉም። እነሱን እያዩ ፈርተው ቤት ውስጥ የሚቀሩ በጣም ብዙ ሌሎች ቁጥር ስፍር የሌላቸው የተጠቁ ሴቶች አሉ። እነዛ ሴቶች ናቸው ታርጌታችን፣ እነዛ ሴቶች ናቸው ፎከሳችን። እዚህም ነው ይሄን ያክል የተንገበገብ ነው እኔም የተንገበገብኩት። ሶሊያ የተነጋገርነውን ነገር ተግባራዊ እንደምታደርጊው ተስፋ አደርጋለሁ። ከመስመር ከወጣው ይቅርታ ጠይቅሻለሁ። ከዛ በተረፈ ሶሻል ሚዲያ ላይ ትልቅ ፕላትፎርም ያላችሁ ሴቶችም ወንዶችም የተጠቁ ሴቶች ላይ ጣታችሁን ኮንቲኒየስሊ እየቀሰራችሁ ያላችሁ አስቡበት። እኛም ዝም አንልም። እስከ መጨረሻው ለመሄድ ዝግጁ ነን። Thank you for watching. Bye. መጠጥ ምን እንዳደረጉብኝ አላቅም። ጓደኛ አትመኑ ነው የምላችሁ። ጓደኛ ነው እዚህ ነገር ውስጥ እኔንም የከተተኝ። በምንም ከራሳችሁ ውጪ ማንንም ሰው እንዳታምኑ። ከራሳችሁ I'm saying this ያነት እዚህ ምድር ላይ ራሳችሁን ብቻ ነው ማመን ያለባችሁ። ፕላስ ደግሞ ይሄ የተፈጠረው ከ1 አመት በፊት ነውና በዚህ ሰዓት እንዴት ነው ሞመንቱ ራሱ አስተውሼ ምናምን እንዲ ኤክስፕሌን ከባድ ነገር ነው። በቃ ከረንትሊ የተፈጠረ ነገር ቢሆን ደስ ይለኝ ነበረ፣ ግን ቆየ ነገር ነው። ምንም ማረጋችሁ I can't control this። ፍጹም ነኝ እያልኩኝ አይደለም፣ ጥፋት አለብኝ፣ የሰው ልጅ ነኝ ምናምን This is chapter 1 by the way. You እናንተ አታውቁትም እንደዚህ እንዲህ ሰው በጣም የሚያስጠላ ነገር ነው። እንዲህ ኑድ ሊክ ተደርጎባችሁ ምናምን ነገር ስታፍ አላ በቃ everybody knows about you ምናምን ነገር you don't know what you're doing, you're young ምናምን ነገር አላ ፋሚሊ ሰማ ጭንቀት አለ ምናምን ነገርና